ቤቴ አራዳ መናኸሪያ አካባቢ ነው። ፋሲል አካባቢ ውዬ በእግሬ ወክ እያደረኩ መጣሁና በፊት ፒያሳ መሀል ፒያሳ ነው የባጃጅ መያዣው። ባጃጅ ሊዝ ሮጬ ቸፍ ስል አንድ ትልቅ ሽማግሌ ሰውዬ፣ ትልቅ ሰውዬ ናቸው፣ በጣም ትልቅ፣ ከሸቴ ይበልጣሉ። ትልቅ ሰውዬ ቁጭ ብለዋል። ከዛ በቃ ፋዘርን ያክላሉ። ዞር ብዬ ሳያቸው እሳቸው አይሁድ ይላሉ። ምንድን ነው ብዬ አይሁድ ይላሉ። ፋዘር በሰላም ነው አልኳቸው። ወዲያው ባጃጁ ተነሳ። ሁለታችን ብቻ ነን፣ እየነዳው ነው። አይ ልጄ አይሁድ አታረጅም እንዴ? እኔ እንዴት አልኳቸው። እንዴ ያንተን ድራማ እያየን እኮ ነው ያደግናል አሉኝም። በጣም ያዝናናኝ ደግሞ ሽማን ነው ባለባጃጁ እያደረገ ዞር ብሎ አየኝና ባላምባራስ ነው የኔ አባትም ይላል። ኧረ ጨዋታ ሰፈሪ 17 ልጅ ሲባል ያኔ እዛ የሰፈር ጓደኞቼን ሰበሰቡ። አንድ ላይ ሆነንና እሸቴ ወደ ትምህርት ቤት ሲመጣ ይቀምራችናል፣ ወደ ህፃናት ጥሎኛል ብዬ ተናገርኩና እንቀጥቀጠው ተባለ። እሸቴ ደግሞ ኮቱን እዚህ ጋር አድርጎ እንግዲህ ዩኒፎርም ነው አስበው። በጣም ዘናጭ ነበር እሸቴ። በነገራችን ላይ እዚህ ጋር አድርጎ ምናምን ያለ ነጭ መነጽር አድርጎ ምናምን ዶክተር እሸቴ ነበር ምንለው ያኔ። ዶክተር የማዕረግ መጠሪያ። ልክ ሲመጣ ትምህርት ቤት በር ላይ ክብ ጮች እኮ ነን። ሁሉም ግብዲ እንገይዟል። ምን ፈልጋችሁ ነው? ናረዚያ ምንድን ነው አንተ ይሄ ልጅ ትመልሰዋለህ፣ ወደ ትልልቆቹ አትመልሰውም። እምቢ ሊል ሲል አንዱ በድንጋይ ጀርባውን ታዲያ ያረገው ጥላውን አገኛለሁ ሲል አገኛለሁ የለም። ከዛ በኋላ በቃ እሺ ላኩት አለ። በቃ ካሮላይ ማራትማ በቃ እሺ ላኩት፣ ከፈለገ ካሳውንቱ አደርገዋለሁ አለ። ደግሞ ነበር የትልልቆች ደግሞ አይ እኔ የምፈልገው ከእናንተ ጋር ነው በቃ ላኩት ምናምን ተባለ። ያን ጊዜ ነው ፋሲካ በጋሻው የሼክስፒር ሊቀመንበር ነበረች። ሼክስፒር ቲያትር ቡድን እና ባለቤቷ ስጦታው ሙሉጌታ። ከዚያ ሱጤ ካሜራማን እና ኤዲተር ነው። በጣም መልካም ባልና ሚስቶች ናቸው። ስቲል ቤተሰብ ነን፣ በጣም ነው የምንጓደደው። ሀሳብ ይዘው መጡ። ለምንድን ነው ቪሲዲ ማንሰራው? ያኔ ኢትዮጵያ ውስጥ በቪሲዲ ስራ የሚኖሩ ነፍልፍሉ ምናምን ናቸው እንጂ ሌላ ሰው የለም። ኢትዮጵያ ውስጥ በቪሲዲ ሌቭል ማንም የሰራ የለም። እነ ክበበው ጥላውን ልፍነ በቃ እነሱ ናቸው። ከዛ የሀሳብ ሲመጣ ለምን እንሞክረው ተባለ። እንደ ቀልድ ነው። ፋሲክ ነች እጃችንን ጎትታ ያሰራችን። መጀመሪያ የተቀረጽነው ወጋ ነው። በዛው በጉ ሚለውን ታስታውሳለህ? በጉ የጠፋበት በጉ ሚለውን 99 መጨረሻ ላይ ክረምት ላይ ነው መጨረሻ ላይ ተቀረጽን። ቴጌ ምንትዋብ አርት ፕሮሞሽን ይል ነበር የሷ ድርጅት። በሷ አማካኝነትን የተለቀቀው ያኔ በቃ ተነቃነቀ። ምን ጠብቃችሁ ነበር እንዴ? እኛ እንደዛ አይነት ነገር በፍጹም አስህልማችን ማደር አስበነው የማናቀው ነገር በቃ ደነገጥን። አስታውሳለሁ የሸቴ አያቱ ይዘቱት አልጋ የሽቦ አልጋ የሽቦ አልጋ የለችም አሸዋ የሚነፋባት እሷ ሁና እግር የላትም ደግሞ ረግባለች። ፍራሹ ራሱ ብርድ ልብስ ነው የሚያክለው። ብርድ ልብስ ምንም ስተኛ ፍራሹ ነው የምትለብሰው። እጥፍ ብሎ አብሮ የሚያለብስ ግድግዳ የለውም እኮ የሸንበቆ ነው። ከተኛንበት እኮ ሌባ መጥቶ ግድግዳው እንትኑ ሸንበቆን ክፍት አድርጎ ሱሪያችንን ጫማችን ይዞት ሄዶ እግዚአብሔርን ይዞብን ሄዶ ያውቃል። ከዛ አንድ ቀን እንትን ላይ ያዝ ነው ቁጭ ተሰባስበን እዛ ቁጭ ብለን በጋሪ ሲያልፍ የዘራይን ቢግ ሳም የሚል አንድ ቢጫ ሱሪ የዘራይ ብቻ ነው የነበረው። አሯሩጠን ሌባውን ይዘን ምናምን እንዲህ ታሪኩ እኮ ነፍ ነው። እዚያን ቀን እንደዛ ተጉዝጉዙ ምናምን ተደርጎ ችኳ እየጠበቀች
ጥላውን ቤት ጠብቅ ያው ጩጫ አይደል የሚያደርጉኝ ቤት ጠብቅኛ ይዘናት እንምጣ ብለው እሷን ሊያመጡ ሄዱ። ሰላም ጤና ይስጥልኝ የተወደዳችሁ እንግዶቻችን፣ ሳምንታችን ጠብቀን አዲስ እንግዳ ይዘን መጥተናል። የዛሬው እንግዳችን ደግሞ ለየት ይላል። በጎንደር ከተማ ውስጥ በጣም ትዝታ ያለው ብዙ ሰው የሚወደውን ስራ የሰሩ ወጋ ወጋ በሚል ስራዎቻቸው በብዛት እናውቃቸዋለን። ከዚህ በተረፈ ደግሞ ከተማችን ላይ በኪነ ጥበብ በቲያትር እንቅስቃሴ ከፍተኛና ብዙ ስራ የሰሩ ወጣቶች ናቸው። ከዚህ በፊት አንደኛውን እንግዳ አቅርቤላችኋለሁ። ዛሬም አቀርብላችሁ ጥላሁን ታዬ ባለምባራስን ነው። እንደምትወዱት ተስፋ አደርጋለሁ። ከሱ ጋር ብዙ ቆይታዎችን እናደርጋለን። የልጅነት ጊዜውን እናነሳለን። ጎንደር ጋር የነበረውን ቆይታ ወይም ደግሞ ጎንደር በሱ ህይወት ውስጥ ምን እንደምትመስል በሰፊው እናያለን። ከዛ በተረፈ ስለ ድራማው ስለ ስራዎችን በሰፊው እንጫወታለን ብዬ አስባለሁ። ጥሌ እንግዲህ ጥሬን አክብረህ እዚህ ስለተገኘህ እንደ እውነት በጣም ነው የማመሰግንህ። እኔም አመሰግናለሁ። እነዚህን ይህን ፕሮግራም ስዘረጋ አንዳንድ ሰዎች እሺ እያሉ ወደኋላ የሚሉ አሉ። አንተ ደግሞ እሺ ብለህ አክብረኸኝ የመጣና በዚህ አጋጣሚ በጣም ነው የማመሰግንህ። ዞሮ ዞሮ ይህን ፖድካስት ስንሰራ ታሪኩ መቀመጡ ለእኛም ለእናንተም ጥሩ ነው ብዬ አስባለሁና በጣም አመሰግናለሁ። እንኳን ደህና መጣህ። አመሰግናለሁ ጌቼ፣ እንኳን ደህና ቆየኝ። በጣም አሪፍ። ከብዙ ዘመን በኋላ እንደ አዲስ ተገናኘን። እናንተ ብቻ እኔ እናንተም ብቻም ሳይሆን ወደ ህዝቡ እንደ አዲስ መጣችሁ በቲክቶክ። ያው በጣም የሚገርም አቀባበል፣ ደስ የሚል ጊዜ ነበር። እስኪ ስለዛ አውራኝ። እንዴት ነበር ቲክቶክ? ያው እንግዲህ በተለያዩ አጋጣሚዎች እኔና ሀብቴ ተራርቀን ነበረ፣ ያው በስራም በግል ህይወት ምክንያት። ከዚያ በኋላ ግን አሁን ተገናኝተን እንግዲህ ይሄን አዲስ የቲክቶክ አካውንታችን ከከፈትን 4ኛ ወር ሞልቶናል። በጣም ደስ የሚል አቀባበል ነው። ለእኛም በጣም ደንግጠናል። በጣም እናንተ ብቻ ሳትሆኑ እኛም ደንግጠናል። በጣም ደንግጠናል። ብዙ መስራት እንደሚጠበቅብን ነው ከዚህ ነገር የተረዳ ነው። አረ ባላምባራስ መጡ። ባላምባራስ መጥተው አረ ከስንት ዓመት በኋላ ያለሞተ ሲገናኝ የሚባል እኮ እዚህ ላይ አይ ባላምባራስ ኦሪጂናል ወጋ ወጋ በተለያዩ የኮሜዲ ስራቸው የሚታወቁት ጎንደር ያፈራቻቸው የጎንደር ፈርጦች ኮሜዲያን ባላምባራስና ጣሴ ከረጅም ጊዜ በኋላ አሁን በራሳቸው የዩቲዩብና የቲክቶክ አካውንት መጥተዋል። ኦሪጂናል ወጋ ወጋ። እነዚህ ምርጥ ኮሜዲያኖች አዳዲስ ስራቸውን ይዘው እናንተን ዘና ለማድረግ መጥተዋል። ታዲያ ሼር፣ ኮፒ ሊንክና ሪፖስት በማድረግ ቤተሰብ እንድትሆኑ ጥሪያችንን እናስተላልፋለን። ኦሪጂናል ወጋ ወጋ። ህዝቡ በጣም ደስ በሚል ስሜት እስካሁን የተጠፋችሁ የተዘገያችሁ፣ በእርግጥ ከመጀመራችን በፊት ብዙ ጥያቄዎች ቀርቡ ነበር። እንዲህ እናንተ ቀድማችሁ ጀምራችሁ ተዋችሁት፣ እባካችሁ ጀምሩ የሚባሉ ብዙ ጥያቄዎች ነበሩ። አሁን ግን በጣም ደስ በሚል ሁኔታ በጣም ብዙ ፎሎወር አለን። እንግዲህ በ4 ወር ውስጥ ያው ማይጠበቅ ነው የሆነው ነገር። ቪዮዋችን በጣም ሰፊ ነው። በጣም ሰፊ ነው ቪው። እግዚአብሔር ይመስገን እኛም እየታገልን ነው። እኛ ይህን ያህል ዘመን ለፍተን ይህን ያህል ፎሎወር እናንተ ሳናገኝ እነሱ ምን ስለሆኑ ነው በአንድ ይህን ያህል የሚያድጉት የሚል መንፈሳዊ ቅናት እያደረብን ነው። እኔ በጣም ደስ ያለኝ በነገራችን ላይ በጣም አንደኛ በጣም ተናፍቃችሁ ነበረ። ግን ገና የመጀመሪያውን ቪዲዮ ስትለቁ የሰውን እንትን ምናምን ምን ተሰማችሁ ስታዩ? ምንድን ነው እኛ መጀመሪያ ገና ስናይ ከኛ በፊት ኦልሞስት
አንድ 4 ዓመት ምናምን ጎንደር ብቻ ሳይሆን ክልላችን ላይ የሰሩ ብዙ አሉ። በቲክቶክ ላይ ብዙ የሰሩ ልጆች አሉና የእነሱን ቪው ስናይ በእርግጥ እኛ ያው ከመጣን ከጀመርን ጥሩ ሊሆን እንደሚችል ማህበረሰቡ ያለው ነገር ለኛ ጥሩ ስለሆነ ጥሩ እንደሚሆን ተስፋ ነበረን። ግን አንዳንድ ጊዜ ትንንሽ ቪዎችን ታያለ። በቃ 4000 2000 1000 በመቶ የሚቆጠር ናም ቪው ታያለ ረዘም ያለ ጊዜ የሰሩ ልጆች ጋር እና እንደዛ ይሆን የሚል አንዳንዴ ደግሞ የምትፈራው ነገር አለ እና መጀመሪያ የለቀቅነው ቪዲዮ መጡ የሚል ነው። ባላምባራስና ጣሴ መጡ የሚል የሆነ እየተሯሯጥን ምናምን የሆነ በቃ እንደዛ ነገር ለማስታወቂያ መምጣታችን እንዲታወቅ ለማድረግ የተሰራ ነው። ኦልሞስት 260 ምናምን ሺህ ቪው ነው የታየው በአንዴ እና ደነገጥን። በቃ በጣም ደነገጥን። እኛም አልተረሳንም እንዴ እንደዚህ ማለት የሆነ የተናገርን ነው ይመስለው። ጠብቁና ልንለቅ ነው ያለው። እኛ በቃ እየመጣን ነው ለማለት ነበረ። 280 ምናምን ሺህ ቪው ገብተን ስናይ እንደዛ አይነት ቪው ያለው በጣም በአገር አቀፍ ደረጃ ትልቅ ፎሎወር ያላቸው ምናምን ያኔ በአንዴ ፎሎወሩ ራሱ 10,000 ምናምን ገባ ያኔ። ይሄ ነገር ብለን በቃ ደንገጣልና ከዛ በኋላ ጠንከር ብለን ወደ ስራው መጣን። እግዚአብሔር ይመስገን አሁን በሚሊዮኖች ቪው አለ እየሰራን ባለ ነው። በጣም ደስ ይላል። በጣም እኛም ደስተኞች ነን እንደዛ ስለታየላችሁ። አንደኛ ስራችሁ ራሱን ችሎ ጎንደርን ይወክላል። በቃ የጎንደር ልጆች መጡ የሚያስብል ነገር ነው የሚሰሩትና ይሄ በጣም አሪፍ ነው። ደስ ብሎኛል። እስኪ ወደ ሌላ ፕሮግራማችን እንግባ። ተመልካቾቻችን እየወደዳችሁ እንደሆነ ተስፋ እናደርጋለን። ጥላሁን ታዬ አሁን ተጨማሪ ስም አለህ ባላምባራስ። ምን ያህል ሰው ይጠራል ግን በዚህ ስም? ሁሉም ሰው ብዙ ሰው በስሜ የረሳኝ ሁሉ ይመስላል። ባላምባራስ ነው በቃ። ስፔሻሊ ተለቅ ያሉ ሰዎች ባላምባራስ ነው የሚሉኝ። ደስ ይላል። በቃ ቀለ ደስ ይላል። እስኪ ስለ ውልደትና እድገት እናንሳና ጥላሁን የተወለደ የተማረ ያን ሂደት እስኪ እንየው። የትምህርት ቤት ህይወቱን ማንስተን እናያለን። ከዛ ደግሞ ወደ ጥበቡ እንዴት እንደገባ እናያለን። ግን እስካሁን ውልደትና እድገት እንይ። እሺ ያው እንግዲህ ምንድነው እናትና አባቴ በስራ ምክንያት ከጎንደር ሁለቱም የተወለዱት ያደጉት እዚሁ ጎንደር ነው። ሁለቱም ግን በስራ ምክንያት ወደ አዲስ አበባ ሄዱ። አባቴ ከባድ መኪና ሾፌር ነበር። እናቴ የቤት እመቤት ነች። አዲስ አበባ ነው ሁላችንም የተወለድነው። አዲስ አበባ ልጅ ነህ እንዴ? አዲስ አበባ ነው የተወለድነው። ምን ታደርገዋለህ? ያው እንግዲህ መቼም ለሚዲያ እና ለሐኪም ማይዋሽ ሆኖ ነው የሚያየው ደግሞ አንዴ ይለኛል ብዬ ነው። እውነት ነው። ከዛ በቃ የተወለድኩት አዲስ አበባ ነው። 05 ቀበሌ ነው የተወለድኩት። ህብረ ፍሬን የተማርኩት እስከ 5ኛ ክፍል። የት? አዲስ አበባ ጃልሜዳ የሚባል ሰፈር ውስጥ 05 ቀበሌ ህብረ ፍሬ ትምህርት ቤት ይባላል። 5ኛ ክፍል እያለሁ አባቴ አረፈና ማዘር ያልኩ የቤት እመቤት ነች። እዛ አጎቶቼ አክስቶቼ ብዙ ፋሚሊ አለ። ግን ቢሆንም በቃ ኑሮ ቻሌንጅ ስለሚያደርግ ለምን ጎንደር ሄዳ ልጆቿን አታሳድግ የሚባል የቤተሰብ ሀሳብ ምክር ሀሳብ መጣ። ተያይዘን ወደ ጎንደር መጣን። ከ5ኛ ክፍል ጀምሮ ከዛ እድሜ ጀምሮ መጣው። 6ኛ ክፍል ጎንደር መሰረት ትምህርት ቤት ገባ። ቀበሌ 15 መሰረት ትምህርት ቤት። ከዛ ጊዜ ጀምሮ እንግዲህ ቀሪው ህይወቴ ቀሪው ላይፌ በሙሉ እዚህ ነው። ግን እውነት ለመናገር እንዲህ እንደ ታሪክ ለማንሳት ካልሆነ በስተቀር ነበር ለማለት ካልሆነ በስተቀር አዲስ አበባ ያሳለፍኩትን ነገር በፍጹም ምንም እንዳሳለፍኩት አልቆጥረውም። ሙሉ ህይወቴ በሙሉ የተመሰረተው እዚህ ነው። ምክንያቱም እስከ 6 ዓመት ያን ያህል እድሜ፣ ከዚህ በኋላ ደግሞ የጉርምስናውም ጊዜ አብሮ እየመጣ ሙሉ ህይወት ታሪክ የሚሆነው እዚህ ጋር ነው። ሙሉ ነገር እዚህ ነው። በቃ ተምሬ የጨረስኩት አርትን የጀመርኩት ስቲል እስካሁን ያለሁበት ላይፌ፣ ትዳሬ፣ ኑሮዬ፣ ምኔ፣ ልጆቼ፣ ሁሉ ነገሬ እዚህ ስለሆነ ያኛው ነገር ብዙም ትዝ አይለኝም። በጣም ጥሩ። የመሰረት ትምህርት ቤት ህይወትን እስኪ እናንሳ።
ምን አይነት ተማሪ ነበርክ? ጥላውን ጎበዝ ነበር፣ ሰነፍ ነበር? አንዳንድ ጊዜ የኪነ ጥበብ ሰዎች ጠንካራ አይደለንም ትምህርቱ ላይ ትንሽ። እስኪ ምን አይነት ተማሪ ነበርክ? እኔ ምን አይነት ተማሪ ነበርኩ? መካከለኛ የምትለው ተማሪ ግን ብዙ ጊዜ ቀልድና ቧልት የሚወድ ደግሞ በመረጥኩት ትምህርት ላይ ብቻ በጣም ደስተኛ መሆን። በተለይ በቃ በአማርኛ ሁሌም ለካ አርቱ ውስጥ አላየህ እና በቃ ድራማ ሳይ ነው ሙለው። ስፖርት አልወድም ከልጅነት ጀምሮ። በጣም ይገርም። አሁን ኳስ ሁሉም ሰው አይቶ ስለ ኳስ ሲያብድ እኔ ጉዳይ አይደለም፣ ስሜት አይሰጥም ምንም ነገር። በቃ እኔም የሚያስደስተኝ ቲያትር ማየት፣ ፊልም ማየት፣ ድራማ ማየት፣ ዜና መስማት ምናምን በቃ ያ። ከዛ ሂስትሪ ትምህርት እወዳለሁ። ለምንድነው ሂስትሪ? ከአርት ጋር የተያያዘ ነው፣ ታሪክ ስለሆነ ያ ናሬት የሚያደርግ መምህር በተለይ ከገጠመኝ ሙሉ ለሙሉ ሸምድጄ ነው የሚይዘው። እና በትምህርቴ ያን ያህል እንትን የምትለው አይደለም፣ መካከለኛ ደረጃ ሆኜ ግን የመረጥኩትን ትምህርት ነበር በጣም የምወደው። እንደዛ ተማሪ ነበርኩ። ግን ከሀፍቴ በጣም እሻላለሁ። ሀፍቴ በጣም ሰነፍ ነው። እሱንማ ቆይ ከሀፍቴ ጋር ቁጭ አድርጌ ሁለታችሁን ስታወሩ በትክክል አንዳንዳችን እናያለን። እስኪ ለመጀመሪያ ጊዜ ኪነ ጥበብ በውስጥህ እንዳለ ያወቅበትን መንገድና ወደዛ የተመራህበትን ጊዜ ታስታውሰዋል? አዎ፣ መሰረት ትምህርት ቤት እየተማርን የድራማ ክበብ የሚባል ክበብ ነበረ እና ሙሉ ገበያ የምትባል ጓደኛ ያለች፣ እስካሁን ስንገናኝ ያወራናቸው ኖሬዎች አትረሳቸው። ትምህርት ቤት እዛ መሰረት ትምህርት ቤት እንቀርባለን፣ እኔና እሷ ዜና እናነባለን ምናምን፣ ሰልፍ ላይ እንወጣለን። የሆነ እኔ እንደው በእናትህ አንድ እንግዳችን ብናደርጋት ራሱ በጣም በቃ በጣም የሚገርም አቅም ያላት፣ ነገር ግን መቼም አንዳንድ ጊዜ ነገሮችን ካልገፋህበት ስለማትወጣ ነው። እኔ እርስት አድርጌዋለሁ፣ እሷ አስታወራኝ። በቃ ይሁን ዜና በዘነዘና ምናምን ከመሰረት ከእንትን ከወንፊት ተራራ ተንከባሎ የወረደው ዱባ 8 ቁርጫዎችና 9 አይጦችን ገድሎ ምናምን መሰረት ትምህርት ቤት ላይ ሲያርፍ እንደዚህ ፈነዳ ምናምን የሚል ዜናዎች በቃ ሁለታችን በጣም ነበር የምናዝናናው ተማሪውን። ከዚያ 7ኛ እና 8ኛ ክፍል ወደ ሰርድ ትምህርት ቤት ተሸጋገርን። ያኔ በደንብ እድሜያችንም ጨመረ። ትምህርት ቤቱ ብዙ ጠንካራ ልጆች ነበሩት። መምህራኖቹ ራሱ በጣም ጎበዝ የአማርኛ መምህራችን በቅጽል ስሙ አደባ ወይንም አቶ አየለ በጣም ጎበዝ መምህር ነው። በጣም ጠንካራና ኃይለኛ መምህር ነው። በቃ እና አማርኛ መውደዴን ታለንቴን ስለሚያይ ከኔ ቀደም ማለት ልክ 8ኛ ክፍል የነበሩት ልጆች በጣም የተሻሉ ልጆች ስለነበሩ ቲያትር ሲሰሩ አርብ የመጨረሻው ፔሪድ ካንሰል ተደርጎ ቲያትር እናያለን እና ሁሌም እንዲያግዙኝ ይነግራቸዋል። እኔ ደግሞ በጣም አሪፍ ነበርኩ ቲያትር ላይ በደንብ ነበር የምታገለው እና እኔና የተወሰኑ ልጆች በደንብ እየሰራን እዛ ትምህርት ቤት ላይ ነው እንደው መሰረት ጀመርን የምንለው። ከዛ በኋላ ፋሲለደስ ስንገባ 9 ስንገባ በደንብ በቃ የተደራጀ ነበረ። ሚኒ ሚዲያ የራሱ ሚኒ ሚዲያ አለው። አዎ ያኔ ከኛ በላይ የነበሩት ልጆች ሁሉ ኢቭን ኃይሉና ሀፍቴ በአንድ አመት ከኔ ቀደም ይሉ ነበረ። እነ እሸቴም ይበልጡሃል። አዎ እሸቴ በደንብ እሸቴ በደንብ ወንድሙ ድረስ ምናምን በስማ በጣም የሚገርሙ በግል ዝባድና ዞብል የሚባሉ ሰሜን ኮከብ የሚባል ኪነ ጥበብ ቡድን ውስጥ ይሰራሉ። በትምህርት ቤት ደግሞ እዛ ፋሲለደስ ላይ ይሰራሉ እና በጣም አቅም አላቸው። መምህር ጎይቶም ነው በዛ ሰዓት የሚያስተምረው። እኔም ደረስኩኝ እዛ። በቃ በመምህር ጎይቶም መመራት ቀላል ነገር አልነበረም። ሀፍቴም እኔም ኃይሉ ፋንታሁንም ሁላችንም በመምህር ጎይቶም እጅ ነው የወጣ ነው። በቃ በደንብ ቲያትሮችን መስራት የጀመርነው እዛ ነው። ከዛ 94 ነው የጨረስነው። ከዛ ተጠባብቀን
እኩል ነው የጨረስነው 94 ላይ አዎ አብረን ጨረስን። ያኔ ሀፍቴ ወደ ሼክስፒር የሚባል ቡድን ገባ። እኔ ሰሜን ኮከብ እነሸቴ ጋር እነሸቴ እነ ወልድ አረጋይ እነ ዘላለም ጌጡ እነ ነጋ ካሳው እኔ ነጋ ጄሪ ምናምን አብረን ነው የገባነው። ከዚያ በኋላማ እንግዲህ ይኸው የምታየው ሁኔታ ላይ እንዴት ገባች ሰሜን ኮከብን ነው የእያንዳንዱ ላይፍ አለው። ሰሜን ኮከብ ሸቴን መጥቶ እዚህ አውርቷል ብዙ ነገር ያው የራሱ ሊደብቅ ይችላል። አሁን ደግሞ አንተም ታወራለህ እስኪ እንየው። ሰሜን ኮከብ እንዲህ መሰለህ ይቺ በጣም ብዙ ብታውቃቸው ብዙ ብታውቃቸው ልጆች ከሰሜን ኮከብ የወጡ ልጆች ናቸው። ጎንደር እነ ጸሐፊ ያሬድ ግርማ ማለት የጎንደርን ታሪክ አዎ ያሬድ ግርማ አዎ ትልቆቹ ማለት ነው። እነ ምን ነበር ይሄ የመናፍስቱ መንደርን የጻፈው ልጅ እናንተ ጋር ነው የነበረው? አዎ አማራ ብዙሃን ታደሰ ጸጋ እነ ጌትነት የቀድሞ የባህልና ቱሪዝም የስነ ጽሑፍ ኃላፊ የነበረ እርጥብነህ ወይ ካሳ እርጥብነህ እሺ እነሱ ሁሉ የነበሩበት ቡድን ነው። በጣም ከባድ ነው። ስቲል በእኛ እድሜ ራሱ የወጣው በቃ አሪፍ የምትለው ከተማው ላይ የነበረው ሰው እሸቴ እነነጋ ዘላለም ጌጡ ወልድ አረጋይ ደሌ ከ40 በላይ አሁን የጎንደር ባህል ማዕከል ዳይሬክተር ማለት ነው። 40 በላይ የተለያዩ ቲያትሮችንና ጽሁፎችን የጻፈ ሰው ነው። እጅግ በጣም በርካታ ተዋናይና ምርጥ ሰው የወጣበት ቡድን ነበር። እኔም ሰሜን ኮከብ ሆኜ ነው በውድድር የ2002 ኮከብ ተዋናይ ነበርኩ። የክልሉ 2002 የቅርብ ጊዜ እኮ ነው። የክልሉ ኮከብ ተዋናይ ነበርኩ። ጥሌ በሰሜን ኮከብ በእድሜ ትንሽ ልጅ ነበር ካሉ በእድሜ ትንሽ ሆነ ግን በብቃት ደግሞ ከፍ ያልክ ነበር። አዎ ምንድን ነው ስንገባ እሸቴ ዘርአይ ወልድ አረጋይ ግርማቸው መላኩ ምናምን እነሱ በእድሜ ከፍ ያሉ ስለነበሩ በጣም ብዙ አባል ስለነበር እንዳሁኑ ክበብ አልጠፋም እና ልክ ስንገባ እኔ ጄሪ ነጋ አንድ ከድር የሚባል ልጅ ምናምን በልጅ እድሜ ሆንን እና ስራችን ደግሞ በጣም ጎበዝ ነበርን እና የሆነ ውድድር ሲደረግ ሁሌም ደግሞ ከፍ ያለ ነገር እኔ አስመዘግባለሁ። ውድድር ሲደረግ ሁሌም የተሻለ ውጤት በቃ በዳኛም በምንም የተሻለ ውጤት ያገኛለሁ። ከዛ በጣም ሲበሳጩብኝ አንተ እንደውም የህፃናት ምድብ ነህ አሉ። የህፃናት ምድብ ነህ እንዴ? እኔ ትልቅ ነኝ ከእናንተ ጋር እየተው ኧረ አንተ ጩጬ ነህ ምናምን ብለው አምዘግዝገው የህፃናት ቡድን ላይ ጥራሉኝ እና በጣም በሳጭ ነበረ። እዛ ጋርድን ሰበሰብክና ከዛ ሰፈሪ 17 ልጅ ሲባል ያኔ ከዛ የሰፈር ጓደኞቼን ሰበሰቡ አንድ ላይ ሆነንና እሸቴ ወደ ትምህርት ቤት ሲመጣ ይቀምራችናል ወደ ህፃናት ጥሎኛል ብዬ ተናገርኩና ቀጥቀጠው ተባለ። እሸቴ ደግሞ ኮቱን እዚህ ጋር አድርጎ እንግዲህ ዩኒፎርም ነው አስበው። በጣም ቄንጠኛ ይባል ነገር በጣም ዘናጭ ነበር እሸቴ። በነገራችን ላይ እዚህ ጋር አድርጎ ምናምን ያለና ነጭ መነጽር አድርጎ ምናምን ዶክተር እሸቴ ነበር ምንለው ያኔ ዶክተር ትልቅ የማዕረግ መጠሪያ። ልክ ሲመጣ ትምህርት ቤት በር ላይ ክብ ጮች እኮ ነን ሁሉ ድንጋይ ይዟል። ምን ፈልጋችሁ ማለት ና ለዚያ ምንድን ነው አንተ ይሄ ልጅ ትመልሰዋለህ ወደ ትልቆቹ አትመልሰውም እምቢ ሊል ሲል አንዱ በድንጋይ ጀርባውን ታዲያ ያረገው ጥላውን አገኛለሁ የለም። ከዛ በኋላ በቃ እሺ ላኩት አለ። በቃ ካልሆነ ማራትማ በቃ እሺ ላኩት ከፈለገ ካሳውን ታረገዋለሁ አለ። ደግሞ ነበር የትልልቆች ደግሞ አይ እኔ የምፈልገው ከእናንተ ጋር ነው በቃ ላኩት ምናምን ተባለ። ሄድኩ። ከዛ በኋላ በቃ
ግን በጣም አስመረሩኝ። የሚገርም አስመረሩኝ። ሸቴ ግን ምን አለ አንዴ አውርጄ እንደውም ጓደኞችን ይዞ ሊያስፈራራ ሞከረ። አውርጄ ታች ጣልኩት አለ። በስማ እንደውም ክበብ ሲመጣ የሚገርም በቃ ሌባ ደብድቦኛል። አባብጦ ስለሄደ እኔ እንዳትናገር ተባልኩ። ሚስጥር ያዝኩ። ሌባ ሊዘርፈኝ ደብድቦኝ ምናምን ሌሊት ቤት ገብቶ እሱን ላተርፍ ምናምን ብሎ እኔም ጸጥ ብያ ሌባ ደብድቦት ነው ብዬ በሆዴ ታለፈ። በቃ ግን ከዛ በኋላ በቃ በጣም ብዙ ተጽዕኖ ይደርስብኝ ነበረ። ግን በኋላ ደስ የሚለው ደስ የሚለው እሸቴ የተወሰነ ግሩፕ ያዙና ለብቻ አዲስ ህይወት ብለው ሌላ ማህበር ወጡ። ሊቀመንበር ማን ሆነ? ወልድ አረጋይ ሆነ። ወልድ አረጋይ ሰሜን ኮከብን እየመራ ምናምን የተወሰነ ግሩፕ ይዞ ምናምን እኛም አለን ከታች እየሰራን ፍካት የሚባል በከተማ አስተዳደሩ ያኔ ድጋፍ የሚያገኝ ነበር። አንድ የባህል ቡድን ተቋቋመ። ወልድ አረጋይም ወደ ፍካት ሄደ። የተወሰነ ሰው ከሱ ጋር ሄደ። ከዛ ሊቀመንበር ማን ቢሆን ጥሩ ነው? እኔ ነኝ። ታዲያ ደረስኩ ወንድምና በወር አንዴ ምናምን እንገናኛለን ከነሱ ጋር። አዎ የኪነ ጥበብ ማህበር ይገናኛል። የምንገናኘው ከኛ አዳራሽ ውስጥ ነው። የሊቀመንበር ቦታ ላይ እኔ የሚቀመጠው እሸቴና ወልድ አረጋይ እዛ ከህዝብ ጋር ነው የሚቀመጡት። ተበቀልኳቸው። እዛ ጋር ዘግይቶ የመጣ ሰው አለ። ማን? አቶ እሸቴ። በቃ ከዛ ግን እድሌ ሆኖ ግን በእኔ ጊዜ ሰሜን ኮከብ ፈረሰ አሉ። በቃ አሳልፈን ለሱ ሰተን በተነው። ያው ጸባይ የለኝም፣ ትንሽ አስቸጋሪ ነኝ። ወደ 80 ሰው የነበረው 10 ሲሄድብኝ 5 ሲሄድብኝ መጨረሻ 3 ቀረ እና የ3 ሰው ሊቀመንበሩኝ ግን ትንሽ አገልግያል። አይ ጊዜውም አንድ ማህበር ብዙ ጊዜ እየቆየ ሲሄድ የመፍረስ እድሉ ሰፊ ነው። አይ እነሱ በብልሃት ነው የያዙት። እኔ ደግሞ በኃይለኝነት አደረኩት። ትንሽ አስቸጋሪ ነበርኩና የ3 ሰው ሊቀመንበሩኝ ግን 6 ወር አገልግያለሁ። ብቸኛው 3 ሰው የዘራ በጣም እነሸቴ ቤት ምን ያጠፋባቸው የሆነ የሚሰሩባት ዶርም ነበርና በነገራችን ላይ እነሸቴ ቤት ያደግንበት ቤት ነው። የእነሸቴ ቤት በቃ የማህበረሰብ የጎንደር የኪነ ጥበብ ባለሙያ ሆነው እነሸቴ ቤት ያላደረ ያልበላ ያልጠጣ ያልዋለ የለም፣ በፍጹም አታገኝም። እናቱ በጣም ጥሩ ሰው ናት። ስፔሻሊ አያቶቹ በጣም አሁን ሴት አያቷ አለች። እግዚአብሔር እድሜና ጤናውን ይስጣት። በጣም ጥሩ ሰው ናት እና በቃ ለሸቴና ለእህት ለወንድሞቹ የተዘጋጀው ምግብ እየበላን ዶርም ተሰጥቶ እዛ ዶርም ውስጥ ለ20 እየተኛን በቃ ጽሁፍ የሚጻፈው ምን የሚለው ሁሉም ነገር እዛ ነው እና አንዴ እዛ ዶርም ላይ የሸቴ ጓደኛ ነበረች እና እሷ ልትመጣ ቂጤማ ምናምን ፈንዲሻ ከዛ ኦፖፕ አለ እንዲ ኦፖፕ ነው ያኔ ኦፖፕ 75 ሳንቲም ነው። በጆክ ተበጠበጠ 3 ጣሳ ተበጠበጠ ፈንዲሻ ተቆላ ምናምን ከቤቱ ቄጤማ መግዣ ስለሌለ ቄጤማ እኮ በ5 ሳንቲም ማዕት ምናምን ነው የለምና ፈጭፋጭት ሄደን በገደል ውስጥ የፈጭፋጭት የገደሉ ቄጤማ በጣም ነው የሚያምረው። ያቺን በጣም ነው የሚያምረው እና ማን ሄዶ እዛ እንትን ይላል ማለት ገደሉ እንደዚህ የገደሉ ስር ውስጥ ያለ ነው። ባዶ ገላችንን እኔ ከፊት ተኛለሁ፣ ከኋላ ዘራይ የሚባል ዘራይ ይዘኛል እግሬን። የዘራይ እግር እሸቴ፣ እዛ ወልድ አረጋይ፣ መጨረሻ ላይ ግርማቸው ተከታትላችሁ ግብዳ ስለሆነ 5 ሆነን ተኝተን ግርማቸው ቀበሌ 10 ግርማቸው መላኩ እኔ እየነቀልኩ ወደዚህ ወርውራለሁ። እንደዛ ነው በቃ ተሳስበት ወይኔ እንዴት እንደደሞ በቃ ማለት ያ ሁሉ የልጅነት ነገራችን በጣም የሚገርም ነበር። እንደዛ ተደርጎ የሰበሰቡን ቄጤማ ምናምን እዛ ተጎዝጉዙ ምናምን ዶርሞ ፏ ብላ ምናምን ተደርጎ ፈንድሻ ምናምን ተደርጎ አስታውሳለሁ። የሸቴ አያቱ ይዘቱት አልጋ የሽቦ አልጋ የድሮ የሽቦ አልጋ የለችም አሸዋ የሚነፋባት እሷ ሁና እግር የላትም
ደግሞ ረግባለች። እሺ ፍራሹ ራሱ ብርድ ልብስ ነው የሚያክለው። ብርድ ልብስ ምንም ስተኛ ፍራሹ ነው የምትለብሰው። እጥፍ ብሎ አብሮ የሚያለብስ ግድግዳ የለውም እኮ የሸንበቆ ነው። ከተኛንበት እኮ ሌባ መጥቶ ግድግዳው እንትኑ ሸንበቆን ክፍት አድርጎ ሱሪያችንን ጫማችን ይዞት ሄዶ እግዚአብሔርን ይዞብን ሄዶ ያውቃል። ከዛ አንድ ቀን እንትን ላይ ያዝ ነው ቁጭ ተሰባስበን እዛ ቁጭ ብለን በጋሪ ሲያልፍ የዘራይን ቢግ ሳም የሚል አንድ ቢጫ ሱሪ የዘራይ ሱሪ የዘራይ ብቻ ነው የነበረው። አሯሩጠን ሌባውን ይዘን ምናምን እንዲህ ታሪኩ እኮ ነፍ ነው። እዚያን ቀን እንደዛ ተጉዝጉዙ ምናምን ተደርጎ ችኳ እየጠበቀች ጥላውን ቤት ጠብቅ ጩጫ አይደል የሚያደርጉኝ ቤት ጠብቅኛ ይዘናት እንምጣ ብለው እሷን ሊያመጡ ሄዱ። በዛ መሀል እሸቴ ብቻን በጣም ዘናጭው ኮቶች አሉ፣ ሱፍ ኮቶች፣ የሚያማምሩ ኮቶች። ከዛ የሚገርምህ ልጅቷን ሊያመጡ ሄዱ። አንተ ጩጫ እዚህ ቁጭ ብለህ ጠብቅ ቤት ምናምን ተባልኩኝ። እዛ በቃ ሁልጊዜ የሚገርም ሳድግማ እንደ እሸቴ ነው መሆን ብዬ ነው የማስበው። እንዳታስገድለኝ ዛሬ ቀን በምታየው ተጽዕኖ ነው። አዎ በቃ አንደኛ ሊቀመንበር ነው። ከዛ በእድሜ ከፍ ማለቱ፣ ከዛ አለባበሱ ምናምን በቃ እንደሱ ምናምን ነገር አለው። ከዛ የሆነች የብረት ወንበር ነበረችው። እዛ የብረት ወንበር ላይ የሚያምር ቡኒ ኮት አድርጎ ብረት ወንበሩ ለብሷል። እዛ ጽሁፍ የሚጽፍባቸው የተለያዩ መዓት ማይሰሩ ብዕሮች ነበሩ። ብዕር በዚህም በዛም ተብሎ ብቻ አልነፍ ብዕር ነው ያለው። ሁሉም እኮ አይሰሩ፣ ሁሉም አይሰሩ። ለጸሐፊ ነው የሚባል አዎ በቃ አለ። በጣሳ ብዕር በጣሳ ዛት ብዕር አለ ተደምሯል። ወርቀታል። ከዛ ባውዛ የከባባችን ባውዛ ናት። አምጥቶ ከቤቱ አድርጓት በብረት ድስት እኮ የተሰራችው ብረት ድስት በሁለት እንትን ቀዳዳ ነድለን ሁለት ማቀፍ ያስገብተን ሁለት ገመድ ገብቶ ምናምን እዛ ውስጥ ሆኖ በገመድ ተራዝሞ እዛ ጋር ካች ስታደርገው የመድረክ ብርት ይላል። በቃ ከዛ ያቺን ባውዛ ጽሁፍ ሲጽፍ ምናምን ጠረጴዛ ላይ አድርጎ ምናምን ስታንድ አላት። ጠረጴዛ መብራት ስታንድ አላት። እንደዚህ ቆርበም አድርጎ ምናምን ቁጭ አድርገና እዛ አብራው ምናምን ትባላለህ፣ ታበራለህ፣ እሱ ይጽፋል። ያን ቀን ብድግ አልኩልሽ እና ያንኩት ኢየሱስ ይሽቲንኩት አደረኩኝ። ጫልኩ ምን አልኩና የሚያበራል ሰው ከሌለ አምፖሉን ጠበቅ ስታደርገው ይበራል። እዛ ፍሬንድ ልክ እንደ እሸቴ አክት ላደርግ ነው። አንድ ብዕር አወጣው፣ ወደ ወረቀቱ ጠጋልኩና እጄን ሰድጄ ላበራ ስሰድ ለካ አንደኛው ማቀፊያ ክፍት ነው። የለም አምፖል የለውም። ሁለት ነው ማቀፊያው። ሄዶ ጣቴ ቀጥታ ማቀፊያ ውስጥ ገባ። ጌታዬ ደግሞ እጅና ማክለው ቀጥነቴ በቃ ብድግ ያደረገኛ ኤሌክትሪክ ብድግ ሄድኩና ስል መሬት ላይ ፈንዲሻ የለሽ ኦፖፕ የለ ኩሳረገው ግማሽ ግድግዳ የለም። ቦምብ የመታው ይመስል እንዳለ እንደነገርኩ ሸንበቆ አርግዳው የለም። ሸንበቆው ከሌላ ጎረቤት ቤት ተገኘ። የከበባችን ሰማያዊ መጋረጃ አለ፣ ግድግዳው መጋረጃ ሆነ። በቃ እኔ ፊንት እንዳረኩ ነው። ችኳን ይዘው ግብት ሲሉ ሌላ ነርዶ ሌላ ታሪክ። በቃ ግድግዳ የለም ምን የለም መድረክ አስመስየው። እሺ አቤት እሸቴ፣ አቤት ጥፊ፣ አቤት ጥፊ። ወለወለኝ መታ እንደዛም ሆነ ወለወለኝ። እዛ ወዲያው በኪሱ ማህተም ነበር፣ አወጣና ተባረረ ብሎ ጻፈልኝ። እዛው ላይ ተሰናብቷል። በዲሲፕሊን ችግር ምና የዲሲፕሊን ኮሚቴ ዘራይ ነው ዋናው። ፈርም ተባለ፣ ፈረመ። ተፈራረሙብኝ እዛው ላይ። የግል ጉዳይ ነው እንዴ? የግል በቃ እሳችሁ ላይ ሸቴ መጠየቅ አለበት። አሁን እንዴ በቃ እኔን ለማባረር በኪሱ ማህተም ይዞ የሚዞር አንድ ጊዜ አስታውሳለሁ። ፎቶ ልውል ላይ ተገናኘን። የሆነ ጥፋታቶቼ ጠፍቼ ከርሜ ካሁን አገኘዋለሁ። ፎቶ ልውል ላይ ያገኘኛል። ናናና ጂን ይዞኝ ገባ። ከኪሱ ማህተም አወጣ። ወረቀት አውሱኝ አለ። ፓድ ቀለም አረገና ጽሁፉ ተጽፎ ወረቆ ያለቀ ነው። ማህተም ብቻ ቀረውና ለኔ እየዞረ ነው። ብዙ ጊዜ አባሮኛል ሸቴ። እሺ
እንዴት ሆነ ልጅቱ መጣ ምናምን ከዛ በኋላ ከዛም እንደገዛ ታሞ ነው ምናምን አሏት ማለት በቃ የሚጥል በሽታ አለበት ያ ነው በቃ ምን ታደርገዋለህ የሚጥል በሽታ ስላለበት በቃ እንትን አሏት አሳምነው እና ይውላንቺ መስተንግዶ ያዘጋጀው ነገር ይጥሎት ምስኪን የኔ እናት በጣም ጥሩ ልጅ ናት እሷ ደግሞ የኔ እናት እንደው ምስኪን እንደው ምን አለ ጸበል ብትወስዱት ምናምን ብዙ ጊዜ ወስደነዋል እንደው አልድን ብሎ ነው ምናምን ተብዬ በሉ ሸኙት ወደ ቤት እየወሰደኝ ይጠፈጥፈኛል ዘራይ ከባድ ነበር በእናትህ ያሳለፈው ጊዜ በጣም የሚገርም ታሪክ ነው እንደዛም ሆኖ ግን ያው የወንድማማችነት ህይወት ነው ስቲል እስካሁን ድረስ በቃ ማለት ከቤተሰብ በላይ ነን ያው ሁሉ ክሩ ከቤተሰብ በላይ ነን በሀገር ውስጥ ያለም አለ ወደ ውጭ ሄደም አለ ጎንደር ሜል አለ ምናምን ግን በቃ ቤተሰቡ ከቤተሰብ ጋር ቤተሰቡን እስካሁን ድረስ በፍቅር አንድ ላይ ነው የምንኖረው በጣም ደስ ይላል አይ ታሪኮቻችሁን ስታወሩ ሁሌም ቢሆን የምናነሳው ነገር በጣም ምርጥ ዘመን እንዳሳለፋችሁ ነው የማውቀው እስኪ ከዚህ ጋር ተያይዘው ወደ ቡድኑ ፈረሰ ከዛ ወደ ሌላ ህይወት ውስጥ ገባችሁ ይመስለኛል በዚህ አጋጣሚ በዚህ አካባቢ ነው ወደ ቪሲዲ ስራ የመጣችሁ ወጋ የሚለውን ስራ ሰራችሁ በጣም የሚገርም ሀገር ያነቃነቀ በጣም ያሳቀ የእናንተን ስምና ክብር ከፍ ያደረገ ስራ ነበረ ስራው እንዴት ተጀመረ ማን የመረጠው ማን ጥሌና ሀብቴስ እንዴት ተገናኙ ሀብቴ ሼክስፒር ነው የሚሰራው እኔ ሰሜን ኮከብ ዝባድ ዞብል ምናምን አሉ ያኔ በጣም አንጋፋ ቡድኖች አሉ የቲያትር ውድድር ከተማው ላይ በሚካሄድበት ሰዓት እኔ ልነግርህ አልችልም ጌቼ ጦርነት ነበር ያኔ ጦርነት በቃ ለያዥ ለገድናሽ አስቸጋሪዎች ነበር ጎንደር ከተማ ያሸነፈው ወደ ክልል ይሄዳል ክልል ነው ውድድር የሚቀጥለው ምናምን እንደዛ በጣም ከባድ ፉክክር የነበረበት ከኛ በፊት የነበሩት እንግዲህ እነሱ ራፌል ተካ ምናምን በዛ መስመር ነው የወጡት ነገቢቲ ባለቤቱ እና ያኔ ይሄ የክበባትና ማህበራት ጉዳይ እየተዳከመ ነበር የቲያትር ክበብና ምናምን እየተዳከመ የጸረ ኤድስ ቡድኖች በጣም በስተው ነበር ምንድነው የጸረ ኤድስ ቡድኖች በጀት አለ የተለያዩ ተራድኦ ድርጅቶች ፈንድ ስለሚያደርጉላቸው ከኛ በተሻለ ይንቀሳቀሱ ነበር እና ያኔ ይሄ የኪነ ጥበብ ቡድን የመዳከሙ አንዱ ምክንያት የሆነው ያ ነው ብዙ ኪነ ጥበብ ቡድን ላይ የነበሩ ልጆች ወደ እነዛ ክበቦች መሄድ ጀመሩ ያን ጊዜ ነው ፋሲካ በጋሻው የሼክስፒር ሊቀመንበር ነበረች ሼክስፒር የቲያትር ቡድን እና ባለቤቷ ስጦታው ሙሉጌታ ከዚያ ሱጤ ካሜራማንና ኤዲተር ነው በጣም መልካም ባልና ሚስቶች ናቸው ስቲል ቤተሰብ ነን በጣም ነው የምንዋደደው ሐሳብ ይዘው መጡ ለምንድን ነው ቪሲዲ ማንሰራው ያኔ ኢትዮጵያ ውስጥ በቪሲዲ ስራ የሚኖሩ ነፍልፍሉ ምናምን ናቸው እንጂ ሌላ ሰው የለም ኢትዮጵያ ውስጥ በቪሲዲ ሌቭል ማንም የሰራ የለም እነ ክበበው ጥላውን ልፍነ በቃ እነሱ ናቸው ከዛ የሐሳብ ሲመጣ ለምን ሞክረው ተባለ እንደ ቀልድ ነው ፋሲክ ነች እጃችንን ጎትታ ያሰራችን መጀመሪያ የተቀረጽነው ወጋ ነው በዛው በጉ ሚለውን ተሰውሰዋል በጉ ይጣፋበት አዎ በጉ ሚለውን 99 መጨረሻ ላይ ክረምት ላይ ነው መጨረሻ ላይ ተቀረጽን ቴጌ ምንትዋብ አርት ፕሮሞሽን ይል ነበር የሷ ድርጅት በሷ አማካኝነት ነው የተለቀቀው ያኔ በቃ ተነቃነቀ ምን ጠብቃችሁ ነበር እንዴ እኛ እንደዛ አይነት ነገር በፍጹም አስህልማችን ማደር አስበነው ማናቀው ነገር በቃ ደነገጠን አንተ ያኔ የነበረው ንቅናቄ በክርስቶስ ቤታችን ሁሉ መውጣት እስከሚያቀተን ነበረ በጎንደር ሊቭል ምናምን በቃ እንዴ እኔ ለማመን ከእኔ በቃ አሁን ትዝ ሲለኝ አንደኛ እኛም ልጆች ነን በዛ ሰዓት አሁን ማቹሪቲው ስላለ አትሊስት ምን እንደምታደርግም ታውቃለህ ቤት እንኳን መውጣት እስክንቸገር የገጠመን ጊዜ ነበረ በቃ በጣም ይገርማል
ያኔ ምንም ገንዘብ የለውም የለም። ቋራ ሆቴል አስታውሳለሁ። ቋራ ሆቴል 3000 ብር አቶ ቾምቤ የቋራ ሆቴል ባለቤት 3000 ብር ስፖንሰር አድርጎ ያቺ ተከፋፍላ እኔና ሀፍቴ 300 ብር ተከፍሎናል። መቼ ዓመተ ምህረት ነው? 99 መጨረሻ ላይ ግን ጥሩ ናት በሯ። በቃ ጥሩ ነው በቃ ለእኛ ግን ከዛ በላይ ይኸው አሁን ያለንበትን ባላምባራስና ጣሴ የሚባለው ስያሜ በህዝብ ዘንድ ይህንን የመሰለ የተከበረ በፍቅር ህዝብ የተቀበለን በዛ መነሻ ስራ ነው። በቃ እዛ በኋላ በቃ ከፋሲካ ጋር ያለው ነገር ቆመና ይቻላል ኢንተርቴይንመንት የሚል በእሸቴ በርሄ የሚመራ አንድ ቡድን አቋቋምን። ሚኪ የሚባል አንድ ካሜራማን የጥሌ ዳምጠው ጥሌ አሁን ከኛ ጋር የሚሰራው የጥሌ ዳምጠው አለቃ የነበረው ሰው ጋር ተነጋግረን ካሜራማን ጥሌና ሚኪ ሆነው በይቻላል ኢንተርቴይንመንት ሁለተኛ ቪዲዮአችን ሰራን። የሸረበበው እንጀራ ምናምን የሚለውን ከዛ ሶስተኛውን ካሴታችንን ከፍልፍሉ ጋር ሰራን። ከፍልፍሉ ጋር ሰራን። ግን በጊዜው ግን የወጋን ያክል እንትና አላደረሰ። አዎ እውነት ነው የመጀመሪያው ነው በቃ ፔኔትሬት አድርጎ ይወጣው። ከዛ ጋር ተያይዞ ነው የመጡትን ገጠመኞችን ማነው መልካም ነገሮችን መጥፎ ነገሮችን እስኪ እናውሳ። ለምሳሌ ቤተሰብ ምን አለ? ቤተሰብ ለቤተሰብ ሊያወራ ይችላል። ልጅሽ እንደዚህ ሰርቶ ጥሩ ነው ሊባል ይችላል። ብዙ ነገር ይኖራል። እስኪ እንኳን እኛ አንተ ደግሞ የኔ እናትና የሀፍቴ እናት በጣም ፌመሱ ነው። በቃ ምንም ታክሲ ላይ ሁሉ አይከፍሉም ነበር እንዴ የባላምባራስና የጣሴ እናት በቃ እንዴት ትቀልዳለህ እንዴ? በቃ እናቴ ራሱ ያኔ ምናምን በቃ የሆነ ምን አለች ግን እናት እንዴ በቃ በኩራት ነው ማለት በቃ የሆነ ቦታ ወጣ ምናምን ሰው ትንሽ ካንገራገራት የባላምባራስ እናት ነው። በቃ በጣም የሚገርም ምንም መጥፎ ጎን አልነበረውም። በቃ የነበረው ነገር በጣም የሚገርም ነው። ግን እኛም ያው እንዳልኩ የልጅነት ነገር ስለነበረ በደንብ ማኔጅ ማድረግ አልቻልንም። መካከል ላይ ቆመ። በቃ እንደገና ይሄ ኮፒራይት ዘመን ነበረ። አዲስ ቴክኖሎጂ አልመጣም። አንድ ልጅ ሲዲ እንዲያባዛልን የሰጠነው ልጅ 10,000 ሲዲ ኮፒ አድርጎ ሊሸጥ መኪና ላይ ተጭኖ በቃ መረጃ ደርሶን ይዘን እሱን አሳስረን የጎንደር ኑሮ ታውቀዋለህ። የሀገር ሽማግሌ ኧረ እባካችሁ ብሎ በሽማግሌ ተፈታ። ሽማግሌ ያሁሉ ሞራላችን ድቅቅ ብሎ በቃ ምልህ ከኛ እጅ አንዷ ካሴት ከወጣች ቻው። በዛ ዘመን ደግሞ ብዙ ዋጋ ከፈልኛ ከኪሳችን እያወጣን ብዙ ምልህ ቀላል ማይባል ገንዘብ ከኪሳችን እያወጣን ከፍለን አንዷ ሲዲ ከእጃችን ከወጣች ቻው። በእያንዳንዱ ሰው ቤት 10 ሲዲ ያለ ይገርማል። ይጫጫራል ደግሞ ይገዛል። በአንድ ሰው ቤት 10 ሲዲ ያለ ደግሞ ለማየት ከበሩበት ብዙ ሰዎች ያኔ ሲዲ 15 ብር ከዛ የኛ በልዩነት 25 ብር ገባ። የባላምባራስና ጣሴ 25 ብር እኛ ራሱን ገዛ ነበር እየተፋቀብን መንገድ ላይ አማራጭ አለን። ከዋናው አታገኘውም አይደል? የትም የለም። በቃ የትም አንድ ጊዜ አብቅቶለታል። እኔ የሚገርም አሚኮ ውስጥ የመዝናኛ ክፍል ፕሮግራም ለመምራት ቀጠር እንትን ብዬ ነበረ። በቃ ጨርሼ ነበር ኦልሬዲ። እና ለዛ ውድድር እስቲ የሰራቸውን ስራዎች አምጣ ስባል ከየት ለምጣቸው? ሁሉም ያውቋቸዋል አወዳዳሪዎቹ አይደለም እንዳለ ግቢ ውስጥ። አሚኮ እንግዲህ የክልላችን ትልቁ ሚዲያ ነው። ከላይ ከስራ አስኪያጁ ጀምሮ ከታችኛው ሰው ድረስ በሙሉ እኔን ያውቁኛል። ለምን የኪነ ጥበብ ሰዎች ናቸው እነሱ። እውነት ነው። ነገር ግን የውድድሩ እንደ አንድ መስፈርት ነበረ። ለአውዲስ ስራዎችን አምጣ ስባል የለም ከየት ላምጣው? ግን ያውቋቸዋል። ፋይል መያዣ የለንም በወቅቱ። የለንም በቃ በዚህ መጠን ማለት ነው። ነገሮች ደብዛቸው ይጠፋ።
ከዛ በኋላ እንደውም ከፋሲካ ጋር ስንመካከር በቃ በሞተ እንትን በጉ የሚለው እኮ ተጭኗል፣ ወጋም ተጭኗል እና ማን እንደጫነው ራሱ አናውቀውም። ይገርማል። ዩቲዩብ ላይ እነሱን አውርጄ በቃ ለዛውም በቃ ለይታ የሞተ በቃ እንደዛ ሆኖ ምናምን ወይ ያንን ውድድርም ያው ወደ ስራውን ሳልጀምረው ብቀርም በአንደኝነት ነበር የጨረስኩት። ምን ነው በሰላም ያልገባ? አንዳንድ የግል ምክንያቶች እንትን አሉና ስራውን አልቀጠልኩበትም። አንተን የእውነት ታላቅ ሰው ባላምባራስ አድርጎ የማየት ሀፍቴን ደግሞ የእውነት የዋህና እንደዛ ዝም ብሎ ገዳይ አድርጎ የመመልከት ገጠመኞች ይኖራሉ። እስኪ ከዚህ አንጻር በተለይ በአንተ ያ በሀፍቴ ህይወት ላይ ሊሆን ይችላል፣ አንተ ጋር ግን የእውነት ትልቅ ሰው የምትመስላቸው ባላምባራስ የምትመስላቸው ሰዎች ነው ብሎ ገጥሞ ያውቃል? በደንብ ነው። ሁሌ ምና ያዋይሄል ያመከረ አንዴ ልንገርህ፣ ቤቴ አራዳ መናኸሪያ አካባቢ ነው። ፋሲል አካባቢ ውዬ በእግሬ ወክ እያደረኩ መጣሁና በፊት ፒያሳ መሀል ፒያሳ ነው የባጃጅ መያዣው። ባጃጅ ሊዝ ሮጬ ቸፍ ስል አንድ ትልቅ ሽማግሌ ሰውዬ፣ ትልቅ ሰውዬ ናቸው፣ በጣም ትልቅ ከሸቴ ይበልጣሉ። ትልቅ ሰውዬ ቁጭ ብለዋል። ከዛ በቃ ፋዘርን ያክላሉ። ዞር ብዬ ሳያቸው እሳቸው አይሁድ ይላሉ። ምንድን ነው ብዬ አይሁድ ይላሉ። ፋዘር በሰላም ነው አልኳቸው። ወደ ባጃጁ ተነሳ። ሁለታችን ብቻ ነን፣ እየነዳው ነው። አይ ልጄ አይሁድ አታረጅም እንዴ? እኔ እንዴት አልኳቸው። እንዴ ያንተን ድራማ እያየን እኮ ነው ያደግናል አሉኝም። በጣም ያዝናናኝ ደግሞ ሽማን ነው ባለባጃጁ እያደረገ ዞር ብሎ አየኝና ባላምባራስ ነው የኔ አባትም ይላል። ኧረ ጨዋታ ተረባረቡብኝ ነው የምልህ። ከዛ ወንድምህ ኧረ ተመቸኝ አለ ቀደዳ። አዎ ያው አንዳንድ ጊዜ ያው የአመጋገብ ነገር አለ። እሱ በጣም ጥብቃ ስፖርት እሰራለሁ። አዎ ይገርማችኋል፣ በ1961 ዓመተ ምህረት ውቤ በረሃ እያለሁ በጣም ይገርማችኋል፣ ማህሙድ በጣም ይወደኛል። ጥላሁን ገሰሰ ራሱ ያሁኑን ያርገው እንጂ እኔን ካየ ደስታው ነው። ጥራ ቀረሽ ናማ ትንሽ እንዝናና ስትለኝ አንተ በጊዜ አትገባም ብሎ ማህሙድ በካልቻለኝ እያልኩ እየተቀደድኩ ኧረ እባክህ እያሉ እሳቸውም ሹፌሩም እየነቀነቀ እነሱም በቀደዳ እየጎጠርኩ አራዳ መናኸሪያ መወርደ ሰው ቅዳሜ ገበያ አልፌ ከስሬ ነው እንደገና ወርጄ ዞር የተመለስኩት። እና ይገጥምሃል። በቃ ገጠመች ይኖራል። በጣም ነው የሚገጥምህ። ትልቅ ሰው ነው እና ተቸግረው የሚያማክሩ አልገጠመም። ስቲል የሚገርም ነገር አሁን በምንሰራው እንትን አንዳንዶቹ በጣም ነው የሚያስቁን። በቃ አብረው ምናምን የተማሩ ልጆች ምናምን አሁንም አላረጁም ምናምን ይላሉ። አብረው የተማሩ ልጆች ናቸው ምናምን ፉገራ ይሁን ምናምን ትንሽ እኛም እየሳቀን ዝም እንላለን። ግን ብዙ ሰው እንጠናና እነዚህ ቆይ እንተያያታለን። ብዙ ሰው ግን የሚገርምህ ብዙ ሰው በተለይ ትልልቅ ሰዎች በአካል ብዙ ጊዜ የማያገኙ ሰዎች ለማመን በጣም ነው የሚቸገሩት። ለምን እንግዲህ ኦልሞስት ወደ 20 ዓመት እየሆነው ነው አለ 19 ዓመት ማለት ነው እና የዛሬ 19 ዓመት በጣም ሩቅ ነው በተለያየ መንገድ ስታስበው። አፍቴር እኮ የሆነ ኮሜንት ላይ ብናለች አንዷ እንዴ አረ ቢጫ አለ እንዴ ምናምን ብላ አለ ደግሞ ዘናጭ ነው አለች። እና አለባበሳችሁም ያንን ስለሚመስል እንደዚህ የምትሆኑ አይመስሏቸው አንዳንዶች አይመስልም። እኔ አሁን እንዳልኩ በቃ ልክ የዛሬ 20 ዓመት ከዛ በቃ አሁን የ20 ዓመት ዕድሜ ልጅ አሁን ያለው ልጅ ከኛ ጋር እኩል አብረን ነው በቃ መንበላው ኢንጆይ ብናደርግ። እኔ ደግሞ እወዳለሁ። ቢገርምህ እንደው ጥሎብኝ የተበጣጠሰ ሱሪ ምናምን እወዳለሁ። በቃ አሁንም አደርጋለሁ። በጣም ነው የምወደው። እኔ ፀጉሬን እንደምታየው ፈርዤ ነው የምሄደው። በቃ ምን ታደርገዋለህ? በቃ እወዳለሁ። ኤኒዌይ እና
ሰው ልክ ያንን ያስበውና እንዴ ከዓመት በኋላም እንደዚህ እንዴት ብሎ ይደነቅብሃል ምናምን። ተመስገን ነው። እኛ ደግሞ ማያስረጀው እንውጣለን ሁለታችን አሁን ታማለን ምን የሚዋጣለን ጌጂ ስጡ እንዳንላቸው። በጣም ጥልዬ በጣም ደስ የሚል ጨዋታ የተጫወተን ነው፣ እየተዝናናን ነው፣ አሪፍ ገጠመኞችን እያወራን ነው። እስቲ ከቲያትር ጋር ተያይዞ ገጠመኞችም ይኖረዋል ብዬ አስባለሁ እና የነሸቴ ገጠመኝ በነሸቴ አልፏል። እስኪ አንተ እናውራ። ቅድም የነገርኩህ አሁን ለምሳሌ ቲያትር ሽምደዳ ቤት ውስጥ ትለማመዳለህ፣ መድረክ ላይ መጥተህ ታሳያለህ።